ሁሉም ነገር በህይወታችሁ የምታደርጉት እያንዳንዱ ነገር የራሱ የሆነ ፕል ኢፌክት አለው። የተለያየ ቦታ ላይ የተለያየ ነገር ስትረግጡና የሆነ ነገር የተለያየ ነገር ስታደርጉ እነሱ ነገሮች በእናንተ ፓዝ ላይ የተለያዩ ሞገዶችን ይመጣሉ ማለት ነው። የምታስቡበት የምናስብበት ማድረግ የምንፈልገው መሄድ የምንፈልግበት ቦታ ያልደረስንበት አንደኛውና መሰረታዊ ምክንያት ሜይ ቢ ኢትስ ቢኮዝ ኦፍ ዲስ ሪፕል ኢፌክት። እኛው የምታወሩት ብትናገሩት ካፋችሁ የሚመጣው ቃል እንዳለ የእናንተን ነገ ኦር ደግሞ ከእናንተም አልፎ የብዙ ሰዎችን ነገ ጥሩ መጥፎም ሊያደርግ ይችላል ማለት ነው። ባለማወቅ ውስጥ ብዙ ነገር እናደርጋለን። አት ሴም ታይም ደግሞ እያወቅንም ችግር የላትም እችን ብንሞክራት እኮ ምናምን ብለን እናደርጋለን። እስፔሻሊ በዚህ ዘመን ላይ ሁሉም ነገር አሁን ቆንጆ ትልቅ መሆን ባለበት እና ዓለም እንዳለ ካፒታሊዝሙ ምኑም እኛ ከምንፈልገውን ሰው ሳይሆን እኛ መሆን ያለብንን ሰው በሚነግርበት ዘመን ላይ ክሊርሊ ይሄን ነው ማድረገው ይሄን አላረግም ብላችሁ ማሰብ ይከብዳቸዋል። ምክንያቱም ካፒታሊዝም ሮድማፕ ወር ደግሞ የእድገት የለውጥ ምንነት ምናምን የሚባሉት የሀብትና የዝና ፍላጎታችን ከጊዜ ወደ ጊዜ ከቀን በቀን በተለያዩ ሀሳቦች በተለያዩ አረዳሮች በተለያዩ መጽሐፎች እና በተለያዩ ፍልስፍናዎች ኢፌክት የተደረገ ይመጣል። ሶ በዚህ መንገድ ላይ ደግሞ እኛ ይሄ ለእኔ ልክ ነው ይሄ ነው መንገድ ይብላል ዲፋይን አድርገን የምናስቀምጠው ነገር ላይ ቀጥ ብለን እንዳንሄድ ያደርገናል ማለት ነው። እዛም እዚህም እንድንረግጥ ያደርገናል። ያ መርገጣችን ደግሞ ቅድም እንዳልኳቸው የራሱ የሆነ ሪፕል ኢፌክት አለው። የተለያዩ ሞገዶች ያመጣና የምንፈልግበት ቦታ ከመድረሳችን በፊት የተለያዩ ወጀቦችን ወደ እኛ ህይወት እንድናስተናግድ ያደርገናል። ምንድነው ምክንያቱ? አንደኛ ቆራጥ አለመሆን፣ ሁለተኛ ደግሞ እኛ ቆራጥ እንዳንሆን ያደረገን ደግሞ ከዓለም ከውጭ ኤክስተርናል ፕሬዠር መምጣትና ይሄ ውስጣዊ ማንነታችን እኔ የምንለው ነገር ደግሞ እኔ የምንለው ነገር ይሄ ውስጥ ያለው ነገር ጠንካራ መሰረት ላይ አለመሰራቱና ምንድን ነው የምትፈልጉት ብትባሉ እንኳን ዲፋይን ማድረግ የማትችሉበት ሲቹዌሽን ላይ መሆናችን አብዛኞቻችን በዚህ ዘመን ያለን ወጣቶች ለዛ ችግር ተጋላጭ ያደርገናል። በዚህ ዘመን ብዙዎቻችን ልቦቻችን ታሟል። ደህና ነን እንላለን እንጂ ስንለብስ፣ ስናወራ፣ ስንማር፣ ስንሰራ፣ ገንዘብ ስናመጣ ወር ደግሞ ስንበላ፣ ስንጠጣ፣ ኢንጆይ ስናደርግ ደህና ቆንጆ ነገሮችን ወደ ዓለም ስናቀርብ ደህና የሆንን ይመስለናል እንጂ አብዛኞቻችን ልቦቻችን ታሟል። ይሄ ውጫዊ ዓለማችን ሪፍሌክት እያደረገ ያለው እኛ ውስጣዊ ዓለማችን ምን ያህል እንደተበጠበጠ ነው። አይ ብሊቭ ሰው ከልቡ ከውስጡ ጸርቶ የጠነከረ ቢሆን ውጫዊ ዓለሙንም የሚሄድበት የሚጋፈጥበት ወር ደግሞ ኮፕ የሚያደርግበት መንገድ ቀላልና የተሻለ ይሆናል ነው። አሁን ልቡ የተበላሸ ኤክስተርናል ወርልዱም የተበላሸ ብዙ ሰዎች ሆንንና ነገሩ ሁላ ግራ ገባለች። ፖለቲካው አለ፣ ካፒታሊዝሙ አለ፣ ብቻ ዓለም ላይ ያሉት ሁሉ ጦሮች፣ ግጭቶች፣ አለመግባባቶች በሁሉም ዘርፍ ላይ ያሉ ነገሮች አሉና እነሱ ነገሮች ኤክስተርናል ቢሆኑ ራሱ ግን ኢንተርናል ወርዳችን ጠንካራ አለመሆኑ ኦር ደግሞ ኢንተርናል ወርዳችን የውስጣዊ ዓለማችን እኔ የምንለው ቀልባችን፣ ልባችን አለመጠንከሩ እነዛን ከውጭ የሚመጡትን ትግሎች ማሸነፍ እንድንችል ኦር ደግሞ መቋቋም እንድንችል ኦር ደግሞ በእኛ መንገድ ማስኬድ እንዳንችል አድርጎናል። አብዛኞቻችን የገባን የተገለጠልን ይመስለናል፣ ግን ዊ አር ኦል ኮንፊውዝድ አብዛኞቻችን ማለት ነው። የሚያዳምጠው ሁሌ የሚሰጠው የተለያዩ ሀሳብ ይሄ እንዲህ ነው እንዴ ይሄ እንዲህ ነው እንዴ እያለ ውስጣዊ እሱነቱን ከማዳመጥ ይልቅ ውጫዊ ነገሩን ከውጭ ፕሩቭ እያደረገ ራሱን ሼፕ እያደረገ ነው። የምናወራው ሰዎችም ደግሞ ልክ ይሁን እንዴ ይሄ ይሁን እንዴ እንደዚህ ይሁን እንዴ በሚል ሀሳብ ላይ ብቻ በመሰለኝና በደሳለኝ የተነሳ ሀሳብ እየሰጠን ምንድን ነው የሚባለው ላለመረጋጋቱ ይሄ ለውስጣዊው ለውጫዊ ኪዮሱን ራሳችን የተወጣን ነው ብዬ አስባለሁ። ሰዋት ካላችሁኝ በተቻላችሁ አቅም እኔም እናንተም ሁላችንም በተቻለን አቅም ወደ ውስጣችን መመልከት መጀመር ያለብን ጊዜ ይመስለኛል። አይ ነው በዚህ ዘመን የሚፈለገው ዝና ነው፣ ውበት ነው፣ ጥሩ መልበስ፣ ጥሩ መታየት እና ላይፍ ስታተሳችሁን ከፍ ማድረግ እና ደግሞ አእምሮ በልጦ ሰክሰስፉል ተብሎ መታየት ነው። አይ ነው በጣም የሚያስፈልገው ነገር ነው። ይሄ ውሸት አይደለም። ሁሉም ሰው በዚህ ዘመን ልቡ ውስጥ ያለ አንድ ሚስጥር ቢባል ይሄ ነው። ይሄ መፈለጋችን ነው ደግሞ ይሄ ነገር ፐርሲው ማድረጋችን ስህተት ነው ብዬ አላስብም። ግን ምንድነው የሚባለው የራሱን ሚዛን የራሱን ልክ አጥቶ እኔ የምንለው ነገር ኦር ደግሞ ሰውነት የሚባለው ነገር ተጥሶ ሞራል የሚባለው ነገር ጠፍቶ ሰው ልጅ ማንነቱ ዋጋው ልኩ በሰክሰስ ኦር ደግሞ ዓለም ላይ ውጫዊ ባመጣው ነገር ብቻ መታየት ሲጀምር ችግር ነው።
ለዚህ ምንድነው ለዚህ ጦርነት ወር ደግሞ ለዚህ ግፊት ደግሞ ሁላችንም ተጋላጭ ሁላችንም ባሮች እየሆንን ነው እና በዚህ ዘመን ውስጥ አንድ ሰው ልጅ አንድ በጣም ራሱን የሚወድና ጠንካራ ሰው ለራሱ ማድረግ የሚችለው ነገር ከውጭው ዓለም ግማሽም ይሁን 20% የሚሆን የሆነ ያህል ፐርሰንት ጊዜ ወስዶ ወደ ራሱ ወደ ልቡ መመልከት ጀመር ነው።